ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰብ እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። እንግዲህ ሰዓታችን ጠብቀን ፕሮግራማችን ጀምረናል። በቅድሚያ ለጽናት ሚዲያ ሁሉ ጊዜም ሀሳብ አስተያየት የምትሰጡ፣ ጽናትን የምትደግፉ፣ የምታበረታቱ፣ እኔንም በግል አይዞ በርታ እያላችሁ ሞራል የምትሰጡ በአጠቃላይ የጽናት ሚዲያ ተመልካች አድማጮች ከልብ እናመሰግናለን። ሞራላችሁ እንደዚህ ተጠናክሮ እንዲቀጥል ሀሳብ አስተያየታችሁም የግድ ስለሚያስፈልገን ሁሉ ጊዜ ተሳታፊ ሆኑ እንላለን። እንግዲህ የጽናት ሚዲያ ቤተሰቦች ጽናትንም እያዳመጣችሁ ሰብስክራይብ እያደረጋችሁ ሀሳባችን ወደ ሌሎቹ እንዲደርስ የምታደርጉ ሰዎች ከልብ እናመሰግናለን። ሌሎቻችሁም እንደዚሁ ይህንን ብትወጡ ደስ ይለናል። በጣም ትልቅ ጉዳይ ስለሆነ የጽናት ሚዲያ ቤተሰብ ዛሬ በዋናነት የማነሳው ትልቅ ፖለቲካዊ መነጋገሪያ የሆኑ አጀንዳዎችን ወደ እናንተ አመጣለሁ። ከዛ በፊት ግን አንዳንድ መረጃዎች አሉ። እሱ ላይ ትንሽ ፎከስ አድርጌ መረጃ ላካፍላችሁ። አንዱ መረጃ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ መግለጽ ከሚቻለው በላይ የአማራ እስረኞች ውጭ ነው የሚያድሩት፣ ቤቱ ሞልቶ። ምናልባት ንፋስ ስልክ ላፍቶ ክፍለ ከተማ ያላችሁ ሰዎች በየፖሊስ ጣቢያ ሄዳችሁ ብትመለከቱ እንግዲህ ጥየቃ የሚፈቀድ ከሆነ ያሉበትን ሁኔታ ብታየው በጣም በሚያሳዝን ሁኔታ እስር ቤት ሞልቶ ውጭ ሽንት ቤት ዳር ሁሉ ሳይቀር ሰዎች እየታሰሩ ነው። በየጊዜው ነው ሰው የሚታፈሰው። ከተለያየ አካባቢም እንደዚሁ አዲስ አበባ ዙሪያ ላይ አፍሰው የሚያመጡትን ሰው ድብቅ የሆነ እስር ቤት በዋናነት ሳሊተ ምሕረት አካባቢ አንድ ኦህዴድ ያዘጋጀው እስር ቤት አለ። እዛ ውስጥ በጣም ብዙ ሰዎች ድምጻቸው የጠፉ ሰዎች እዛ አካባቢ እየሄዳችሁ ብትጠይቁ በጣም እንደው ሊገኙ ይችላሉ ብዬ አስባለሁ። በተለይ ቤተሰብ ወላጆች ልጆቻችን ጠፉ፣ ድምጻቸውን ከሰማን ቆየን የምትሉ ሰዎች ኦህዴድ በማይታወቅ የአፈና ቦታ ውስጥ ሰዎችን እያስገባ እንደሆነ መረጃ ደርሶናል። በንፋስ ስልክ ላፍቶ ክፍለ ከተማ እንደ ማሳያ ተጠቀምን እንጂ በአብዛኛው አዲስ አበባ ውስጥ ያለ 11ዱም ክፍለ ከተማ ላይ እስር ቤቶች ሞልተዋል። በአማራ ተወላጆች ሞልቷል። ቀላል የማይባል የትግራይ ተወላጆች አሉ እና የጦርነቱ ካታጎሪ በዚህም ደረጃ ብልጽግና ምን ያህል ጥቃት እየፈጸመ እንደሆነ ለጽናት ሚዲያ መረጃ ደርሶናል። በተመሳሳይ በጣም የሚያሳዝነው ኢትዮጵያ ውስጥ ሰው ሲደበደብ በጣም የሚገርም ነው። አንድ የውጭ ሀገር ዜጋ ኢትዮጵያ ውስጥ መጥቶ ትልቅ ካምፓኒ ከፍቶ ካምፓኒ ውስጥ የሚሰሩ ሰዎችን እየደበደበ፣ ይሄ እኮ በቃ የቀኝ ግዛት ታሪክ እኮ ማለት ይሄ ነው። ኦህዴድ የመጨረሻ ሀገሪቷን እጣ ፈንታ የበየነው እንደዚህ በእያንዳንዱ ዜጋ ላይ የምንናገረው እየደረሰ ነው። የባርነት የቀኝ ግዛት አስተሳሰብ በመጫን አዋሳ ውስጥ ያሉ ኢንዱስትሪ ፓርክ ውስጥ የሚሰሩ በአንድ የቻይና ድርጅት ውስጥ ሰዎች እየደበደቡ በከፍተኛ ጉዳት እያስተናገዱ እንደሆነ እየተሰማ ነው። በጣም የሚገርም መረጃ ነው። ይሄ ለጽናት ሚዲያ እንግዲህ በዚህ ጉዳይ ላይ እንኳን ሀሳብህን ስጥበት፣ መረጃውን አድርስልን ያሉ ሰዎች የላኩልን ነው። ሀሳባችን አድርሰናል። በዚህ ጉዳይ ላይም በሚቀጥለው ጊዜ ሰፋ ያለ ሀሳብ እንሰጥበታለን። በተመሳሳይ የፖለቲካ ፓርቲዎች መግለጫ አውጥተዋል። ይሄ መግለጫ ምርጫ ከመደረጉ በፊት የሚል ነው። በዚህ ጉዳይ ላይ በስፋት የምመጣበት ዋነኛ ርዕስ ይሆናል ማለት ነው። ቀድሞ የሚያልቅበትን የምርጫ ውጤት ግን መሬት ላይ መወሰን አልተቻለም። ያንን ማድረግ አልተቻለም። ያንን ማድረግ ያልተቻለበት ዋነኛው ምክንያት የታጠቀው ኃይል ጉልበት ስለያዘ፣ ነፃ መሬት ስለያዘ፣ እሱን ደግሞ በኃይል ማስለቀቅ ስላልቻለ፣ ስለተሸነፈ። ስለዚህ ይህንን ሽንፈቱን ለመደበቅ ያለው ብቸኛ ምርጫ ሌላ ጦርነት መክፈት ነው ብዬ ደምድሜ እኔ በጣም በሴናሪዮ ነው የመጣሁት።
የፖለቲካ ፓርቲዎች አንዳንድ የሚሰጡትን ሀሳብ ሰምቼዋለሁ። ምርጫ ማድረግ ካልቻለ ምንድን ነው ብለው አንዳንድ ሰዎች ሲጠየቁ በቃ ስልጣን ይልቀቅ፣ ስልጣን ለቆ ምናምን የሚል ነገር የሚናገሩ ሰዎች አሉ። ይሄ በጣም በጣም ደካማ አስተሳሰብ ነው ብዬ አስባለሁ። አንደኛ አብይ አህመድ ስልጣን አይለቅም። እንኳን ስልጣን ሊለቅ አይደለም ገና የሚቀጥለውን 5 እና 10 ዓመታት ስልጣን ላይ እቀመጣለሁ ብሎ የሚያስብ ሰው ነው። ለዛ የሚከፈለውን ህይወት ሁሉ ይከፈላል እያለ ኢትዮጵያ ውስጥ ያለው የመሀል እንደው አገር ቤት ውስጥ ያለው ምርጫ ተኮር የሆነ ፓርቲዎች እኔ በእርግጥ ፓርቲ ያለ ብዬ አላስብም። አንድ ወይ ሁለት ምናልባት ትንሽ በመግለጫም በምንም በተወሰነ መልኩ ንቃተ ህሊና አላቸው የሚለው ነው እንጂ አብዛኛው ምርጫ ጠብቆ እጩ ሆኖ ራሱን ባነር ላይ ሰቅሎ ምክር ቤት ለመግባት የሚያስብ ቅዠታም ተቋሚ ነው ያለው። በጣም ቅዠታም፣ ለምክር ቤት ብቻ ራሱን የሚያስብ ቅዠታም። ከዛ ውጭ ሁሉም አብዛኛው ያቺ ምርጫ ቦርድ የምትመድባት ገንዘብ አለች፣ እሷን ለመቀራመት ሳምሶናይት ይዞ የሚዞር ምናምን እንጂ እኔ ታጋይ ነው ብዬ እንደ ምሳሌ እንደ ማዕዘን የማየው ሰው የለም። በራሴ አሁን አገር ቤት ውስጥ ያሉት እድል ከተፈጠረላቸው ምናልባት ሚኒመም ትንሽ እድል ያለ የምለው የዚህ ከምርጫ ጋር በተያያዘ ያለችው እድል ነች። ከዛ በኋላ ያለው የተቃዋሚ ፓርቲ በራሱ አሁን ማምቶ የሚሞት ነው። አሁን ትንሽ ነፍሱ ከባህሩ ያልወጣች የተቃዋሚ ፓርቲ ካለ የተቃዋሚ ፓርቲ ስብሰባ አድርጎ የመፍትሄ ሀሳብ ማምጣት ነው። የሁኔታ ትንተና መስራት ነው። ቢሮ ገብቶ ቁጭ ብሎ ምንድን ነው የሚያደርገው? እና ምርጫ ቦርድ ሰብስቦት በምርጫ ቦርድ በኩል አብይ ምንድን ነው የሚያደርገው? ምርጫው ማድረግ ይገባል እናደርጋለን ሲል ምርጫ ቦርድ በዚህ ጉዳይ ላይ አሁን አይበይንም። ብያኔ የሚሰጠው በኋላ ነው። ግን እንደዚህ አይነት ጥያቄ ግን ከማን እንዲመጣ ነው የሚፈልገው? ከተቃዋሚው ኃይልም እንዲመጣ ይፈልጋል። ብልጽግና ምርጫው ይራዘምልኝ አይልም፣ ግን ይፈልገዋል። ምርጫ ማድረግም ይፈልጋል፣ ግን አስቻይ ሁኔታ የለም። ይገባዋል እኮ ተቃዋሚዎቹም እኮ የሚጠይቁት ጥያቄ ይገባዋል። ግን ጥያቄ ከማን እንዲመጣ ነው የሚፈልገው? ከራሳቸው ከተቃዋሚዎች ደግሞ እንዲመጣ እያመቻቻቸው ነው። በጣም የሚገርመኝ እሱ ነው። ይህንን ጥያቄ አስገድዶ መጠየቅ ያለበት ምርጫ ቦርድ ነው። ተቃዋሚዎቹ ስትራቴጂክ የሆነ የሌላ የንድፈ ሀሳብ ትንተና ለመስራት ያለባቸው ዝም ብሎ ይሰበሰባል። በየሆቴሉ ይሰበሰብና ምርጫ ቦርድ በሚያወያየው ጉባኤ ላይ በዚህ ቀውስ ውስጥ ምርጫ ማድረግ አይቻልም ምናምን ብሎ ተንጫጭቶ ይወጣል። ማኪያቶ ጠጥቶ ያ ወጥመድ የብልጽግና ወጥመድ ነው። በኔ ግምገማ ማድረግ የሚገባቸው ብልጽግናን አስገድደው ወደዛ መድረክ እንዲመጣ ማድረግ ይቻላል አይቻልም የሚለው ምርጫ ቦርድ እንዲያሳውቅ። ለምርጫ ቦርድ ጊዜ ሰሌዳ ነው የሚሰጡት። ስለዚህ የመውጫ ሐሳብ ልናገርና ሐሳብ ልጨርስ። አንድ የተቃዋሚ ኃይሎች ተሰባስበው ምርጫ ቦርድን በአስገዳጅ ሁኔታ ብልጽግና ይህንን ምርጫ ማድረግ አይቻልም የሚል የመልስ እንዲሰጥበት ማድረግ። ከዛ በመነሳት ተቃዋሚዎቹ 3 ስትራቴጂዎችን መጠቀም ይችላሉ። አንድ የተቃዋሚ ኃይሎች የሽግግር ምክር ቤት መሰየም። የተቃዋሚ ኃይል የሚፈላለገው የሽግግር ምክር ቤት በመሰየም ይሄ ሽግግር ምክር ቤት ለዓለም አቀፍ ማህበረሰቡ ጥሪ ማድረግ ይችላል። ፖለቲካሊ ነው። በኢትዮጵያ ውስጥ ያለው ቅቡልነት ያለው መንግስት ስለሌለው እየፈረሰ ስለሆነ ዓለም አቀፉ ማህበረሰብ እውቅና እንዲሰጠው መግለጫ መስጠት ለሚመለከተው። በሶስተኛ ከዚህ የሽግግር ምክር ቤት ጋር የታጠቁትን ኃይሎችን በውጭ ያሉ ሊቃን ቴክኖክራቶችን በሙሉ ጥሪ ማድረግና የምክር ቤቱ አባል የሚሆንበትን የመውጫ ሐሳቦችን ማዘጋጀት። እንግዲህ የጽናት ሚዲያ ቤተሰብ እንደምታውቁት ጽናት ሚዲያ
አንድ የሚያስደስተኝ ነገር የሰማሁት ልንገራችሁ። በተለይ ከምርጫ ጋር በተያያዘ በጣም ፎከስ አድርገን ነው የምንሰራው። ምክንያቱም ብልጽግና የሚቆምበትን ቀጣይ እጣ ፈንታው ምን እንደሆነ እውነት ለመናገር እንደ ጽናት ሚዲያ ያው ብዙ ተመልካች ባይኖረውም ግን ቀላል የማይባሉ ሰዎች ጽናትን ይከታተላሉ። ይህንን በሁለት ነገር ማረጋገጥ ይቻላል። አንደኛ ጽናት የምሰራቸው ፕሮግራም በተለይ አጀንዳ መስጠት ላይ አጀንዳ መቀበል ላይ ነው ፎከስ የምናደርገው። ስለዚህ አጀንዳ በመስጠት ጉዳይ ላይ በጣም ፎከስ አድርገን እንሰራለን። ይሄ ጉዳይ ላይ ጽናት በጣም በትኩረት ስለምሰራ የብልጽግናን ቀጣይ የፖለቲካ የይሆናል ትንተናዎችን በጣም ብዙ ጊዜ እንደ ማሳያ እየተጠቀምን ያስቀመጥናቸው ነገሮችን የጽናት ሚዲያ ቤተሰብ የሆናችሁ ሰዎች ወደ ታች የተሰሩትን ፕሮግራም ብታዩ እየሆነ ያለ እየተከሰተ ያለ ሁኔታ ነው። ለምሳሌ ከሃይማኖት ጋር በተያያዘ እና ኩታ ገጠም ከሆኑ ብሔሮች ጋር ብልጽግና ወደ ግጭት ሊገባ እንደሚችል ቀድመን ነው የተነገረው። ቀድመን ይሄ አቅጣጫ አሁን እየመጣ ነው። ኩታ ገጠም የሆኑ ኃይሎች ጋር ብልጽግና እየተፋጀ እንደሆነ እየሰማን ነው። በሶማሌ በድሬዳዋ በኩል ያለው ትልቅ ማሳያ ነው። እነዚህ አይነት ችግሮች ከመከሰታቸው በፊት ነው ቀድመን ሁኔታውን ያስቀመጥነው። በሌላ በኩል ከምርጫ ጋር በተያያዘ የአብይ አገዛዝ ምርጫ ማድረግ አይችልም ብቻ ሳይሆን ምናልባት ምርጫ እንኳን የተቃዋሚ ድርጅቶች ማድረግ የምርጫ ፓርቲዎች ነን የሚሉት ወደዛ ተሰባስበው ሊሄዱ የሚችሉ ከሆነ ሊገጥማቸው የሚችለው አደጋ ምን እንደሆነ በስፋት ገልጸነዋል። ስለዚህ ምርጫ ቦርድ ተገዶ ይህንን ምርጫ ማድረግ የሚችልበት አውድ እንደሌለ በማስረጃ በማሳያ ከመግለጻችን በላይ ምናልባት የተቃዋሚ ድርጅት ውስጥ ያሉ ሰዎች አንዳንድ ትንሽ እንደው ነፍስ ያላቸው ካሉ አንድ ነገር አስቡ ብለን ትንሽ ጥቆማ ሀሳብ ሰጥተን ነበረ። እዚህ ጥቆማ ሀሳብ ላይ አንድ ምክር ቤት ፍጠሩ፣ በቀጣይ ምርጫ ማድረግ የማይቻል ከሆነ የሽግግር መንግስት ይመስረት፣ ለታጣቂዎችም ጥሪ ያቀርቡ፣ ውጭ ላለውም በዚህ ጉዳይ ላይ ያገባኛል የሚል ሁሉ የዚህ የምክር ቤት ሀሳብ እንዲቀበል ወይም አባል እንዲሆን መግለጫ ስጡ፣ ለዓለም አቀፉ ማህበረሰብም ይህን አሳውቁ፣ ቀጣዩ ጊዜ በኢትዮጵያ ፖለቲካ ላይ የአብይ ስልጣን የሚበየንበት ነው የሚል ሀሳብ አንስተን ነበረ። በተለይ ከምርጫ ጋር በተያያዘ በስፋት ፎከስ ስለምናደርግ ይህንን ሀሳብ ያመጣሁት ዝም ብዬ አይደለም። አገር ቤት አንድ ሰው አግኝቼ አጀንዳ ተሽጠዋል የሚል ሀሳብ ሰማሁ እና በጣም ሰው እንግዲህ በዚህ ደረጃ እውነት ለመናገር ሀሳብ የሚሸጥ ከሆነ የሚያዳምጥ ሰው አለ ማለት ነው። የሚያዳምጥ ሰው ካለ ደግሞ የሚያዳምጡት ጥቂት ሰዎችም ቢሆን በጣም ወሳኝ የሆኑ ሰዎች እያዳመጡት ነው። ስለዚህ የጽናት ሚዲያ አድማጭ ተመልካቾቻችን ይህንን የምናገረው እኔ መሬት ላይ ያሉ ሰዎች ከሀገር ቤት የነገሩኝ አንድ ነገር ስላለ ነው። አጀንዳ ተሽጧል። ስለዚህ አጀንዳው ከተሸጠ ሀሳብ እየተሸጠ ነው ማለት ነው። ስለዚህ በቀጣይ ምርጫ ማድረግ ስለማይቻል ከምርጫው በፊት ባለ 7 የአቋም መግለጫ የአገር ቤት ውስጥ ያሉ የፖለቲካ ፓርቲዎች መግለጫ ወጥተዋል። ከዛ መግለጫ ውስጥ ፍሬ ሀሳቡን ያገኘውት አንዱ ውጫዊና ውስጣዊ ለሆኑ ኃይሎች ጥሪ ከማቅረባቸው ጎን ለጎን የሽግግር መንግስት እንዲመሰረት ሁሉን አቀፍ ብሔራዊ እርቅ፣ ሁሉን አቀፍ ሽግግር እንዲፈጠር ጥሪዎችን እያቀረቡ እዚህ ስብስብ ውስጥ ደግሞ የተገኙት ኃይሎች የኦሮሞ የፖለቲካ ሊቃንም ጭምር ተገኝቶበታል። ስለዚህ ይሄ ፖለቲካ ወዴት ነው የሚሄደው፣ በቀጣይስ ምን አይነት አዳዲስ ነገሮችን እናያለን የሚለው ከዚህ ጋር እያያዝኩኝ ሀሳብ አስተያየቴን እሰጣለሁ ማለት ነው። የጽናት ሚዲያ ቤተሰብ በአንድ በኩል ደስ ብሎኛል። ምክንያቱም ሀሳብ የሚሸጥ ከሆነ
ሀሳብ የሚገዙ ሰዎች ካሉ በትክክልም መናበቦች እንዳሉ ግልጽ ነው ማለት ነው። ስለዚህ አገር ቤት ውስጥ ያሉ የፖለቲካ ፓርቲዎች ምርጫ ማድረግ የማይቻልበት አውድ እንዳለ እነሱም ያውቃሉ። ይሄንን እኔ ተናገርኩ እያልኩ መታበያ አይደለም። ይሄንን ከግምት አስገቡልን። እኔ የሰማሁትን መረጃ ነው የምነግራችሁ። የሰማሁት መረጃም ደግሞ ወደ እናንተ ማካፍለው ጽናት ሚዲያ የሚያዳምጧት ሰዎች አሉ ለማለት ፈልጌ ነው። ስለዚህ የጽናት ሚዲያ ቤተሰብ የአብይ አገዛዝ አንድ ነገር እርግጠኛ ሆኜ ከዚህ በፊትም የተናገርኩት አሁንም የምናገረው እኔ 100% የኢትዮጵያን ፖለቲካ ለሚያውቅ ሰው ነው እንጂ የአብይን ጩኸትና የአብይ ከጀርባው የተከተሉት የፖለቲካ እንስሳ ደጋፊዎች አይደለም። እነዚህ የፖለቲካ እንስሳ ደጋፊዎች ማስረዳት እነሱን አንችልም፣ የመረዳት አቅም የላቸውም። ሁለተኛ የተረዱትን እንደ የፖለቲካ ግንዛቤ ቢኖር በሽልንግ የሚመነዘር ስለሆነ እነሱ ማስረዳት አይቻልም። በኢትዮጵያ ፖለቲካ ላይ ግን እንደ እውነት ለመናገር መረዳት የሚችል ሰው ካለ የኢትዮጵያ ፖለቲካ ላይ አብይን በስልጣን ይዞ የሚቀጥልበት አውድ አይፈቅድም። ይህንን ስነግራችሁ እኔ የይሆናል ግምቴን ብቻ አይደለም። ከዚህ በኋላ አገሪቷ አብይ አህመድ አሊ የተባለ ሰው በስልጣን ላይ ተቀምጦ ብልጽግና የሚባል ፓርቲ በኢትዮጵያ ውስጥ የሚቀጥል ከሆነ የሀገሪቷ እጣ ፈንታ ይበየንበታል። የሀገሪቱ እጣ ፈንታ የሚበየነው የስልጣን ፓወሩን መቀጠል ስለማይችል ሊፈጠሩ የሚችሉ ትላልቅ ኮንፍሊክቶች፣ ትላልቅ ግጭቶች አገሪቷ ወደ አልተፈለገ ቀውስ ውስጥ የለየለት ቀውስ ውስጥ የመግባት እድሏ በጣም ሰፊ ነው። ስለዚህ ብልጽግና እንደ ፓርቲ መቀጠል አይችልም። አብይ አህመድ በስልጣን ላይ እናቴ የነገረችኝ ህልም ብሎ ማሳካት የሚችልበት የፖለቲካ አውድ ዝግ ነው ብያቸዋለሁ። ዝግ ነው። ይህንን መቀበል የማይችሉ የብልጽግና የሚዲያ ሰራዊት እኛ ከተሳሳትን በኢትዮጵያ ፖለቲካ ላይ ያለን የመረዳት አቅማችን ውስን ስለሆነ እኔ እነሱ የሚናገሩትን የብልጽግና የሚዲያ ፕሮፓጋንዲስቶችን እንደው ለማዳመጥ ከነሱ ለመማር በጣም ዝግጁ ነኝ። በጣም ነው የምነግራችሁ። ይህንን ጠብቁ። በዚህ ዓመት የአብይ የስልጣን እድሜ ይበየንበታል። ስለዚህ ይህንን ተንተርሼ ነው የምናገረው። ዋነኛ ነጥባችን ጋር ስንገባ በኢትዮጵያ ውስጥ ያለው ሁኔታ ምንድን ነው ብለን ከዚህ በፊት በተደጋጋሚ ጊዜ የገመገምነው ስለሆነ ወደዛ እንመጣ። የኃይል አሰላለፉ የጠበንጃ የኃይል አሰላለፍ። በዚህ የጠበንጃ የኃይል አሰላለፍ ላይ ባለፈው እንዳስቀመጥኩላችሁ ምቹ ሁኔታ የተፈጠረው ለአገዛዙ ሳይሆን ለአማጺው ኃይል ነው። አሁን የአማጺው ኃይል 2015 አይደለም ያለው፣ 2015 ላይ የመከላከል እንቅስቃሴ ነው ያለው። የአማራ ኃይሎች የመከላከል እንቅስቃሴ ነው። 2018 ላይ ያለነው ግን የማጥቃት እንቅስቃሴ ላይ ናቸው። ስለዚህ በማጥቃትና በመከላከል ላይ ሰፊ መሰረታዊ ልዩነት አለ። የኦህዴድ አገዛዝ አሁን ራሱን ወደ መከላከል እያስገባ ነው። ለምሳሌ በወታደር ሰራዊቱን እየጠረነፈ ነው። አብዛኛው የሰራዊቱ መኮንኖችን እያሰረ ነው። ከፍተኛ የሆነ የመዋጊያ ገንዘብ ሪሶርሱን በልቶት ምንም አይነት ገንዘብ አጥቶ ዛሬ መምህራን ደሞዝ ይከፈለን እያሉ እየጠየቁ ነው። አጠቃላይ የሲቪል ሰርቫንቱ ቀውስ ውስጥ እየገባ ነው። አገሪቷ ወደ ከባድ ቀውስ ውስጥ እየገባች ነው። ብልጽግና የሚይዘው የሚጨብጠው ነገር አጥቷል። ስለዚህ አሁን ያለው ከህዝባዊ እምቢተኝነቱም ለመዳን በመከላከል ላይ ከአማጺውም በተወሰነ መልኩ ጥቃቱን ለመቀነስ በመከላከል ላይ ነው ያለው። ይሄ ተከላካይነት ተጨማሪ ሌላ ኃይል ደግሞ ስቦ ሊያመጣው የሚችልበት ምቹ ሁኔታ አለ። ከዚህ በፊት ገምግሜ አስቀምጨዋል። በተለይ የህወሓት ሁኔታ በእርግጠኝነት መናገር የሚቻለው
ወደ ጦርነት የመገባት እድሉ በጣም ሰፊ ነው። በጣም ሰፊ ነው። ስለዚህ ይሄ ኃይል ተጨማሪ ሆኖ ሲመጣ የብልጽግና አገዛዝ የሚቀጥልበት የፖለቲካ ሁኔታ ከዜሮ በታች ነው። ከዜሮ በታች። ስለዚህ የአብይ አገዛዝ በአንድ በኩል በነፍጥ የሚታገሉት ኃይሎች ከጊዜ ወደ ጊዜ የአጥቂነት፣ የፕሮፓጋንዳ፣ የሚዲያ፣ የፖለቲካ ብልጫ እየወሰዱ እየመጡ ነው። በሌላ በኩል ደግሞ አሊያንስና ትብብር እየፈጠሩበት ነው። ብልጽግና የያዘውን አሊያንስ ሁሉ እያጣ የነፃነት ኃይሉ ለውጥ ፈላጊው ኃይል ግን የተለያዩ አሊያንስና አሰላለፎች እየተፈጠሩ ነው። ስለዚህ የአጥቂነት ሚናቸው እነሱ እየጨመረ ሲመጣ ያገዛዙ ሚና ወደ ተከላካይነት ጨዋታ ገብቷል። በዚህ የተከላካይነት ጨዋታ ላይ የጽናት ሚዲያ ልብ ብላችሁ እንድትይዙልን እየተፈጠረ ያለው ፖለቲካዊ ቀውስም እየተፈጠረ ነው ያለው። እነዚህ ፖለቲካዊ ቀውሶች ደግሞ በጣም ሜጀር የሆነ ትላልቅ ኢሹዎች ናቸው። አንዱ ፖለቲካዊ የሆነ ሃይማኖት ተኮር ግጭት እየተፈጠረ ነው። ብልጽግና ያዋለደው እመጣበታለሁ። ሁለተኛው ከተለያዩ የግዛት ይገባኛል ጋር ከክልሎች ጋር ኦህዴድ ወደ ግጭት እየገባ ነው። የሶማሌን እንደ አንድ ማሳያ የምናየው ነው። ገና በሲዳማ በኩል በወላይታ በኩል በተለይ በዚህ በማዕከላዊ ኢትዮጵያ በኩል ያሉ ችግሮች ገና እየጎሉ የሚመጡበት ሁኔታ ሰፊ ነው። ስለዚህ የአብይ አገዛዝ እነዚህ አይነት ምልክቶች በዋናነት ያመጣው አገረ መንግስቱን የማነቃነቅ ጉዳይ ነው፣ የማለማመድ ጉዳይ ነው። ምን ለማድረግ? እኔ ከሌለው ተያይዘን እንወድቃለን፣ እኔ ከሌለው እንበተናለን፣ እኔ ከሌለው ጠፍተን ነው የምንጠፋው የሚል የማስፈራራት ፕሮፓጋንዳ ከመስራቱ በላይ በተጨባጭም ወደ አክሽን ለመሄድ እንቅስቃሴዎች እንደሆኑ ማሳያ ናቸው። እነዚህ ሁኔታዎች ደግሞ ምን እየፈጠሩ ነው? የኦህዴድ አገዛዝ፣ የብልጽግና አገዛዝ በአብዛኛው የክልሎች የፖለቲካ ልሂቃን ላይ ከራሱ ጋር ያሉት ኃይሎች ሳይቀር በብልጽግና ደሴት ውስጥ ያሉ ሳይቀር ይህ ኃይል አደጋ ነው፣ ይህ ኃይል ሰልቃጭ ነው፣ ይህ ኃይል ነገ ጠዋት ሊያጠፋን ነው የሚል ግምገማ ይዘው በጥርጣሬ በአደባባይም ሊታገሉት የጊዜ ጉዳይ ነው እየጠበቁ ያሉት። ዘኦል ኢትዮጵያ ውስጥ ያለው የፌዴራሊስት ካምፕ ኦህዴድ ከእጁ ወጥቶ አጌንስቶ ነው ሊታገሉት ወደ ጫፍ ላይ እየመጡ ነው። የልሂቃኑ ስብስብ እየተፈጠረ ነው። ስጋት እንደሆነ እየታየ ነው። ይሄ በኦሮሞ የፖለቲካ ልሂቃን ላይ ከፍተኛ ስጋትና ያልተጠበቀ አደጋ ሆኖባቸዋል። አብይ ይዞባቸው የመጣው ይሄ ነው። አብይ መጨረሻ ላይ ከመውደቁ በፊት ራሱ የኦሮሞ ልሂቃንም ይዘን እንወድቃለን ብሎ በአስተሳሰብ ደረጃ ይሄንን የልሂቃን ስብስብ በጥርጣሬና በሰልቃጭነት እንደዚሁም ደግሞ በበታኝነት ከግምት በላይ በማስረጃ አብዛኛው የራሱ ደጋፊዎች ኩሻዊ እያለ እዛ ስብስብ ውስጥ የከታቸው የፖለቲካ ልሂቃን ጀርባ እየሰጡ ነው። ሌላው በሶስተኛ ከዚህ በፊት ያልኳችሁ የምርጫ ጉዳይ ነው። ይሄ የምርጫ ጉዳይ አብይ አህመድ ከዚህ በኋላ ምርጫ ማድረግ የምንችልበት አውድ አለ፣ 3 ሽፍታ ነው ያለው ብሎ ሲናገር ከዚህ በፊት ሰምተናል። እኔ ምርጫ መደረግ እንደማይችል እኔ መቼም መሬት ላይ ያሉ ሰዎች በደንብ ያውቃሉ። የፕሮፓጋንዳ ቀስቀሳ ሳይሆን ማለት ነው፣ በተግባር በማስረጃ የሚታይ ስለሆነ ምርጫ ማድረግ የሚቻልበት አውድ አብይ ከፈጠረ ለአብይ ምቹ ሁኔታ ስለሚሆን ለነፃነት የሚታገሉ ኃይሎች ነገ ጠዋት በሂደቱ ምን አይነት አደጋ ሊመጣባቸው እንደሚችል ስለሚገባቸው እነሱን ማስረዳት ስለማይቻል
ምርጫ የሚያደርግበት ቁመና አይደለም። አንድ ቀበሌ አብይ አያገኘም። ራሱ ምርጫው ራሱ የጦርነቱ ግንባር ነው፣ የሂደቱ አካል ነው። ለዚህ ነው እኔ በኮንፊደንስ የምናገረው። ራሱ ምርጫ አደርጋለሁ የሚለው ካምፔኑ ከሰራዊት ጋር እንደሚዋጋው አንድ ግንባር ነው። አንድ የመሐመድ ተሰማ የምናምን ተሰማ ክፍለ ጦር ነው፣ እንደ ክፍለ ጦር ነው ውጊያ የሚሆነው ማለት ነው። ስለዚህ እጩ ሆኖ ቅስቀሳ አድርጎ ምናምን የሚመጣው ኃይል ሁሉ ያልታወቁ ኃይሎች ሰለባ ነው የሚሆነው። ስለዚህ አንድ እጩ የሚወዳደረው አሸንፎ ምክር ቤት ለመግባት ነው እንጂ ባልታወቁ ኃይሎች የጥቃት ሰለባ ሊሆን አይደለም። ስለዚህ በራሱ ሂደቱ ራሱ ስለማይፈቅድለት እጩ ተመዝጋቢም ሊኖር አይችልም። ስለዚህ የፖለቲካ ፓርቲዎችም በሂደቱ ላይ የመሳተፍ እድላቸው የጠበበ ነው። የሚፈልጉ እንኳን ቢሆኑ በሂደቱ ላይ መሳተፍ የሚፈልጉ እንኳን ቢሆኑ ሂደቱ አይፈቅድላቸውም። ስለዚህ ሂደቱ ካልፈቀደ ምንድን ነው የሚሆነው ከተባለ ከምርጫ ራሳቸውን ከማግለላቸው በፊት ግን የተለያዩ አሰላለፎችን መፍጠር ነው። ስለዚህ እነዚህ አሰላለፎች ወደ ምን ይመጣሉ? ስርዓቱን በማስገደድ ምርጫ ማድረግ እንደማይቻል አስረጋጭ የሆነ ትንተና ሰርተው በዚህ ምርጫ ውስጥ አንሳተፍም ብቻ ሳይሆን ይሄ ምርጫ የማይደረግበት አውድ እንደሆነ ለዓለም አቀፉ ማህበረሰብ ማሳወቅ፣ ህዝቡን ማንቃት፣ ለታጠቁ ኃይሎችም ይሄን ማሳወቅ፣ በውጭና በውስጥ በኩል ያለውን ኃይል አሰባስቦ የጋራ ምክር ቤት የሚፈጠርበትን ሂደት ማመቻቸት፣ ለህዝባዊ እምቢተኝነት ራስን ማዘጋጀት። ይሄ ስርዓቱ ወደደም ጠላም በውጫዊ ኃይሎች ተከቦ በውስጥ ኃይሎች ተከቦ እንደዚሁም ዙሪያውን ደግሞ በራሱ በፈጠረው የፖለቲካ ቀውስ የራሱ ያገዛዙ ተዋናዮች በጥርጣሬ እያዩት የሚቀጥልበት ሁኔታ የለም ማለት ነው። ስለዚህ ወደደም ጠላ የሽግግር መንግስት የመመስረቱ እድል ሰፊ ነው። ይሄንን እድል አልጠቀምም ደግሞ ካለ ያው በሚገባው ቋንቋ ምላስና ጆሮ በሚቆርጡት ኃይሎች ከጨዋታው እንደሚወጣ ግልጽ ነው ማለት ነው። ተሸንፎ እንደሚወጣ ግልጽ ነው። ተዋርዶ እንደሚወጣ ግልጽ ነው። ስለዚህ እድሎቹ ሁለት ናቸው። መሸነፍ ወይ ሽግግሩን መቀበል። ለሽግግሩ መቀበል ሁሉን አቀፍ የሆነ የሽግግር ስርዓት እንዲፈጠር በአስገዳጅ ሁኔታ መቀበል፣ አገሪቷን በሽግግር ጊዜ እንዲበየን ማድረግ። ይህ ካልሆነ በኃይል ጨፍልቄ እሄዳለሁ የሚለውን አስተሳሰብ ቀጥሎ በኃይል ተሸንፎ ከስልጣኑ መውደቅ። ይሄ ሁለት አማራጭ አጠገቡ ጋር የመጣበት ነው። ከዚህ ሁኔታ ራሱን ለማሸሽ የገባበት ፖለቲካ ቀውስ አደገኛ ስለሆነ ያለው ምርጫ ሁለት የተለያየ ነገሮች ይጠቀማል። ቅድም እንዳልኳቸው የግጭቶችና ሃይማኖታዊና የብሔር ግጭቶችን ማስነሳት። በሶስተኛ ደረጃ ግን አሁን የአብይን አገዛዝ እኔ ብዙ ሰው የተረዳው አይመስለኝም ወገኖቼ። ይህንን የምናገረው በድፍረት የአብይን አገዛዝ አብዛኛው ህዝብ ነው የምነግራቸው የተረዳበት መንገድ በጣም ውስን። አንድ ሰው በቅርቡ አንድ ነገር ሲናገር ሰማሁት። ለመጀመሪያ ጊዜ ነው የሰማሁት። አብይ ስልጣን ላይ ከሌለ፣ ኦህዴድ ስልጣን ላይ ከሌለ፣ አብይ በስልጣኑ የማይቀጥል ከሆነ የሀገሪቷን ህልውና ሁሉ ለማክሰብ የማይደራደር ሰው ነው ብሎ ያስቀመጠው ትክክለኛ የፖለቲካ አናሊሲስ ነው። ትክክለኛ። ይህንን ስንናገር እኔ አንዳንድ ጊዜ የታሪክ ማስረጃ ሆኖ ስለሚቀመጥ እንደዚህ አይነት ፕሮግራም ስንሰራ በጣም ነው ደስ የሚለኝ። የአብይ ሁኔታ ኦህዴድ
የሀገሪቱን ህልውና ከመፈታተኑ በላይ ሚሊየንስ ከፍተኛ የሆነ እልቂት በሀገሪቱ ላይ ቢፈጸም ከስልጣኑ በታች አድርጎ የሚመለከት እንስሳዊ የሆነ የፖለቲካ እንስሳ የሆነ ቡድን፣ ይሄ ቡድን አናቱም የሚያስበው እንደዛ ነው። ሰውየውም የሚያስበው ከዚህ ውጭ አይደለም። ስለዚህ አብይን እንደግፈው የሚሉ የባሌና የቦሌ የወደብ ተደማሪዎች በውድቀታቸው ላይ፣ በኪሳራቸው ላይ፣ በእጣ ፈንታቸው ላይ በእርግጠኝነት ነው የምነግራቸው ውቅያኖስ ውስጥ ከቷቸው፣ ስምጥ ውቅያኖስ ውስጥ ከቷቸው እንደሚያመልጥ ምንም ጥያቄ የለውም። ስምጥ ውቅያኖስ ከቷቸው። በዛ ደረጃ የአብይን ሁኔታ መገምገም የሚችሉ ሰዎች ግን እኔ ትክክል ነው ብዬ አስባለሁ። ይህንን በቅርብ ጊዜ ስለምናየው ነው እንዴት አገሪቷን ህልውናዋን ለማክሰም እንደሚፈታተን። በዚህ ደረጃ የተረዱ ሰዎች በጣም ውስን ናቸው ብዬ አስባለሁ ብቻ አይደለም አምናለሁ። ለዚህ ነው ህዝቡ በጣም እየተዘናጋ ያለው። ህልውናውን የሚፈታተን ጉዳይ አብይ ችግር የለበትም። እያያችሁ ነው። ህፃን ልጅ በሃይማኖታቸው እንዲገደል ሚኒሻ ልኮ እያስገደለ እያስጨፈጨፈ ከእንደገና ደግሞ በሪፖርትም የሚገል ሰው ነው። ይሄ ሰው ከዚህ የከፋ ቀውስ በመላው አገሪቱ ላይ አይፈጥርም ብሎ መደንዘዝ አይቻልም። ይሄንን ቀውስ ከመፍጠሩ በላይ ህልውናዋን ማክሰብ እንደሚፈልግ አትጠራጠሩ። ለዚህ ነው የዚህ ሰውዬ ነቀርሳነት በዙሪያ የተሰባሰበው ቡድን ሊቃን ተነቅሎ ከኢትዮጵያ ታሪክ ውስጥ መውጣት አለበት የሚባል ለዚህ ነው። በአስተሳሰብ ደረጃ አደገኛ የሆነ ነቀርሳ የሆነ ለትውልዱም አሁን ላለውም ህዝብ የኪሳራ የዜሮ ድምር የፖለቲካ አስተሳሰብ ተሸካሚ ስለሆነ ነው። ይሄ ቡድን ምንድን ነው የሚያደርገው ላለው ቅድም አስቀምጫለሁ። ሁለት ነገሮችን አስቀምጫለሁ። አንዱ ከሃይማኖት ጋር በተያያዘ ከክልሎች ጋር በተያያዘ የጠቅላይነት አስተሳሰብን ማስረጽ፣ የእርስ በርስ ግጭት መለኮስ። ሁለተኛው ሶስተኛው አብይ ስልጣኑ አሁን አደጋ ላይ እየወደቀ ነው። በተለይ የወደብ ቅርቃር ውስጥ ከገባበት በኋላ ከህወሓት ጋር ያለው ሁኔታ፣ ከአማራ ኃይሎች ከፋኖ ጋር ያለው ሁኔታ ስርዓቱን እያፈረሰው እየመጣ ነው። እሱ ብቻ ሳይሆን ቀጠናዊ መገፋትና የፖለቲካ የኃይል አሰላለፉም የዲፕሎማሲው የበላይነት ከአብይ አገዛዝ ወጥቶ አሁን ሻዕቢያ በአንጻራዊነት እየፈነጨበት ነው። ሆርን አፍሪካ ላይ አሁን የሻዕቢያን የሚያህል የፖለቲካ ቁመና ያለው ሰው የለም። አብይ ደግሞ ምን እየሆነ ነው? በአካባቢው በዙሪያ ያሉ ኃይሎች ሁሉ እየተገፋ እየመጣ ጅቡቲ ላይ ትላንትና ያየነው ትልቅ ምስክርነት ነው። እሱንም ሊያሳጡት ከጫፍ እየደረሰ ነው። ይሄ ኃይል በዚህ ሁኔታ በዚህ ቅርቃር ውስጥ እየገባ ሲመጣ ያለው አንድ ደግሞ ካርድ ሊጠቀም ይችላል። ምንድን ነው ካርዱ? አንዱ የሀገሪቷን ህልውናዋን ብሔራዊ ጥቅሟን የሚፈታተን ሽያጭና ድርድር ውስጥም ሊገባ ይችላል። ለምሳሌ ከግብፅ ጋር እኔ የፖለቲካ አረዳዴና ግምቴ ግብፅ ስልታዊ የሆነ የአብይ አገዛዝ ደጋፊ ነች ብዬ አስባለሁ። ስልታዊ የሆነ ይህንን ምናልባት እኔ በምረዳበት መንገድ ነው። የአብይን ስርዓት በአንጻራዊነት ስልታዊ በሆነ መልኩ አብይን ለማስቀጠል የሚፈልግ የፖለቲካ አስተሳሰብ አለ። ይሄ የፖለቲካ አስተሳሰብ ግን ምን ማድረግ ይፈልጋል? ይሄ የፖለቲካ አስተሳሰብ እንደ ጠላት ተቆጥሮ የጠላት ወዳጅ የሚል አስተሳሰብ እንዲፈጠርለት የፖለቲካ ስራ ነው የሚሰራበት እንጂ
አብይ ከግብጽ ጋር ጸበኛ ነው ከግብጽ ጋር አንቲ ነው ብሎ መገመት አይቻልም። ምክንያቱም የተሻለ ለድርድር የሚቀርብ ሰው እሱ ነው። ቅድም ብለናቸዋል እኮ ለስልጣኑ ሲባል የሀገረ መንግስቱን ለማፍረስ የሚፈልግ ኃይል ነው ብለን ካሰብን ብሔራዊ ጥቅሟን መሸጥማ ምን ችግር አለው? ለአብይ ገበያ እኮ ነው፣ የመርካቶ ገበያ ነው አድርጎም ነው። በዛ ደረጃ ማሰብ መቻል አለብን። ስለዚህ በአስገዳጅ ሁኔታ ተጨንቆ ተገዶ የመጣበት አድርጎ ለመውሰድ ነው እንጂ አብይ ብሔራዊ ጥቅሟንም ይሸጣል። የህዳሴ ግድቡን ከስምምነትም በላይ ሸጦት እንደሚደራደር ምንም በዛ ደረጃ ማሰብ ያስፈልጋል። ስለዚህ አስጨናቂና አስገዳጅ ሁኔታ ውስጥ እየከተቱት ነው፣ መግቢያውንም መውጫውንም እያያዙት። ስለዚህ የሀገሪቷን ብሔራዊ ጥቅም ከመሸጥ ወደኋላ የማይል ሰው ነው። እኔ ምናልባት የምናየው ጉዳይ ስለሆነ በዚህ ጉዳይ ላይ ነገ ጠዋት ሲፈጸም አብረን የምናየው ነው። በሌላ በኩል አብይ የቀረችው መውጫ ነው የምነግራቸው ከተለያዩ የፖለቲካ ኃይሎች ጋር አሰላለፍ ይፈጥር ይሆናል። ለምሳሌ ከኦነግ ጋር ኦላ ከዚህ በኋላ የአብይ የፖለቲካ ሁኔታ በአብዛኛው የኦሮሞ ልሂቃን ላይ ቅርቃር ውስጥ ከቷቸዋል። ቅድም እንዳልኳቸው ይህንን ጉዳይ አብይ እየሄደበት ያለው በአፈጻጸም ደረጃ በአብዛኛዎቹ የፖለቲካ ግለቱና አሁን ባለበት አውድ ሁኔታዎቹ ባልጠበቁት ሁኔታ ተለዋዋጭ ቢሆንም እኔ በአፈጻጸም ደረጃ ግን የጋራ ስምምነት አለ ብዬ አምናለሁ። በዛ ደረጃ ነው የኔ እምነቴ፣ ልሂቃኑ ነው የምለው። ስለዚህ አብይ እየሄደበት ያለው አፈጻጸም የሚፈለገው ሁኔታ ቢሆንም ሰዓቱና ጊዜው ግን ወቅቱን የጠበቀ ስላልሆነ ከእጃቸው የፖለቲካ ትርክቱም ስለወጣ ይሄ ትርክት ደግሞ ሌላ መልክ ሌላ የውጊያ አስተሳሰብ ይዞ ስለመጣ አስደንጋጭ ቅርቃር ውስጥ ከቷቸዋል። ይሄ አስደንጋጭ ቅርቃር ውስጥ የከተተው ኃይል ጅጅጋ የኛ ነው እያለ የሚቀሰቀሰው ተቃዋሚ ነኝ የሚለው የኦኤምኤን ሚዲያ ማየት ይቻላል። እዛ አካባቢ የመጣው ልሂቃን ማየት ይቻላል። ለምን በዚህ ሰዓት ይሄንን ማክረድ ተፈለገ? ለምን ማጦዝ ተፈለገ? ለሚለው በቂ የሆነ ማሳያዎች ስላሉ እነዚህ ኃይሎች ያፈጻጸም አንድነት አለ፣ እኛን ፈጽመው የታክቲክ ጉዳይ ካልሆነ በስተቀር። ስለዚህ አብይ በቀጣይ በተለይ ከጦርነቱ ጋር በተያያዘ ያሉ ኃይሎች ያሰላለፍ ለውጥ እየመጣ ስለሆነ ይሄ በትርክት ደረጃ ስጋ ለብሶ ነፍስ ይዞ እየመጣ ከሆነ የፖለቲካ ልሂቁም አደጋ ላይ ነው ብሎ ስለሚያስብ ከኦላ ጋር ይደራደራል። ከኦላ ጋር ከመደራደሩ በላይ ስምምነቱ ግን ለጊዜው አፍነውት ሊያስቀምጡ ይችላል እንጂ ሰጥቶ በመቀበል እኔ እንደሚደራደር ምንም ጥያቄ የለኝም። የፓወር ጉዳይ ብቻ ሳይሆን የራስን እድል በራስ የሚለውን የብተናውን አዋጅ ራሱ ገፍቶ እንዲመጣ በሱ በኩል አስገዳጅ ሁኔታ ሲሆንበት ወደዛ ሊገባ ይችላል ብዬ እገምታለሁ። በሌላ በኩል ፌዴራሊስት ኃይሎች ጋር አብይ ሊደራደር ይችላል። ይህንን አስተሳሰብ በተለይ አጡዘው ለሚያመጡት ኃይሎች እድል ሊሰጥ ይችላል። የብተናውን ኃይል ለማዋለድ አብይ በጣም ነው የሚፈልገው፣ በጣም። ስለዚህ እነዚህን ኃይሎች በመደራደር አስጨናቂ ኃይል እንዲፈጠር አዳዲስ ኃይሎችን ያመጣል። ይሄ የተነጣይነት ፖለቲካ ህገ መንግስቱ ይከበርልን ምናምን ነገር ጨዋታ የሚጀመርበት ፊሽካው የሚነፋበት ሰዓት ነው። እነዚህ ኃይሎች በማስፈራራት እንደ መጋጫ ይጠቀማል። የአፈጻጸም ጉዳይ ነው፣ አገሪቷ ከእጃችን ልትወጣ ነው፣ ልትበተን ነው ምናምን ብሎ የፕሮፓጋንዳ ስራ ለመስራት እነዚህ ኃይሎች እየተዋለዱ አብይ በአንድ ፕሮጀክት በአንድ የፖለቲካ አሳሰብ ይዟቸው የሚመጣ የሰርገኞች እንደሚሆኑ ምንም ጥያቄ የለውም። ስለዚህ ይሄንን ጠብቁ።
ሌላው ምናልባት አብይ በጣም አሁን አጣብቂኝ ውስጥ ስለገባ የተከዜ ዘብንም ሊሸጡ ይችላል። የተከዜ ዘብ ማለት የወልቃይት ኮሚቴ የነ ደመቀ ዘውዱ ጨዋታን ፊታቸውን ሊያዞርባቸው ይችላል። ምክንያቱም ይህንን ሊያደርግ የሚችለው አሁን የአማራ ፖለቲካ ላይ የኃይል አሰላለፉ በተወሰነ መልኩ ግልጽ እየሆነ እየመጣ ነው። ስለዚህ አብይ የህወሓት ኃይል ወደ ጦርነት ሊገባብኝ ነው ብሎ ካሰበ ይህ ኃይል አሁን ባለው ቀውስ ውስጥ ተጨምሮ ሊፈጠር የሚችለው አሰላለፍ ደግሞ ከባድም ስለሚሆን ሰጥቶ በመቀበል ወልቃይትን ለመሸጥ የሚደራደርበት እድልም ሊፈጠር ይችላል። እነዛን ኃይሎች በተወሰነ መልኩ ፊታቸውን ቢያዞሩም ይሄኛውን ኃይል ይዤ እመክታለሁ ብሎ ሊያስብም ይችላል። ህወሓት ግን የፖለቲካ አራዳ ነው። መቼም ብዙ ነገር ማንበብ ስለሚችሉ ከዚህ በፊት እኮ ተገንጠሉ ብሏል አይደል? ብርሃኑ ጁላ ምን ችግር አለ? የጻፋችሁት ህገ መንግስት አለ፣ በሱ እኮ መሄድ ትችላላችሁ፣ ታንኩንም ስጡን፣ ጥይት አተኩሱ እንጂ ተገንጠሉ እኮ እያሏቸው ነው። ብተናውን የሚፈልግ ኃይል ነው አሁን ያለው። በነገራችን ላይ አዳነችም በተመሳሳይ ከዚህ በፊት ያለችው ማስታወስ ይቻላል። ስለዚህ ምንድን ነው የሚያደርጉት? ለብተናው እንዲያግዛቸው የሚፈልጉትን ለመስጠት ወደዛ ሊገፉ ይችላሉ። ምክንያቱም ይሄኛው ኃይል አንድነቱ ጋር የተጣበቀ ኃይል ነው። ይሄ ደግሞ ለአብይ ፕሮጀክት እንቅፋት ነው። ስለዚህ ህወሓቶች በአስተሳሰብ ደረጃ ተቸካይ የሆነ አስተሳሰባቸውን ከያዙ በድርድር ወልቃይትን በኃይልም ቢሆን ወስዳችሁ ትግራይን ፍጠሩ የሚል የፕሮፓጋንዳ ስራ ሊሰሩ ይችላሉ። ይህንን እነሱ የመውጫ ሀሳብ አዘጋጅተው እስከየት ድረስ መታገል እንዳለባቸው ከዚህ በኋላ ማወቅ የነሱ ፋንታ ነው። ግን ወደዛ እንዲሄዱ ግን የተነጣይነት አስተሳሰቡን ተቀብለው ይህንን ካገኘንማ የሚል አመለካከት እየገፉ እንዲመጡ በዛ ደረጃ ሊደራደር ሊስማማና ለሽያጭ ሊያቀርበው ይችላል ብዬ አስባለሁ የጽናት ሚዲያ ቤተሰቦች። ስለዚህ አብይ አሁን የቀረው በህዝባዊ ትግል እየተናጠ ነው። ህዝባዊ እምቢተኝነት ደግሞ እየመጣ ነው። ይሄ ህዝባዊ እምቢተኝነት መልኩ እየተቀየረ ነው። መልኩ እየተቀየረ የመጣው ህዝባዊ እምቢተኝነት በኃይል ከሚታገሉ ኃይሎች ጋር ተጨምሮ የምርጫ ሁኔታ አይቻልም የሚለው ኃይሎች ተሰባስበው የፖለቲካ ሁኔታ ተቀያያሪ ከመሆኑ በላይ ምናልባትም ማንም ሶስተኛ ወገን ገብቶ ሊያረጋጋው የማይችል ከባድ ቀውስ ሊፈጠር ይችላል። ከባድ ፖለቲካዊ ቀውስ። ይሄ ፖለቲካዊ ቀውስ እልባት እንዲያገኝ መደረግ ያለበት ዋነኛው ጉዳይ በዋናነት ህዝቡ በየትኛውም አካባቢ ያለው ህዝብ የአብይ አገዛዝ ከዚህ በኋላ ከቀጠለ የህልውናችን አደጋ ነው የሚል የጋራ ስምምነት ያስፈልጋል። ለዚህ ነው የአብይ አገዛዝ አይቀጥልም ብዬ የደመደምኩላቸው። ከቀጠለ ራሱ መቀጠሉ ስርዓቱ ሲቀጥል የህልውና አደጋ ሆኖ ይመጣል። የአገሪቷ እጣ ፈንታ የህልውና አደጋ ነው የሚሆነው። ህልውናዋን ያከስመዋል። ስለዚህ ያለው ምርጫ ምንድን ነው? ይሄ ስርዓት የህልውናችን እንደ ሀገር የመቀጠል እድላችን ወደ ዜሮ የሚያወርደው እንደሆነ ገብቶን በዛ ደረጃ ይህንን ሰው መታገል የግድ ያስፈልጋል ማለት ነው። ይሄ የእያንዳንዱ የፖለቲካ ልሂቃን ኦነግ በተሰባሰቡት የፖለቲካ ፓርቲዎች ላይ ገብቶ በዚህ መግለጫ ላይ መግለጫውን ለመስጠት የተገደደበት ምክንያት ይሄ አገዛዝ እየመጣ ያለው ሁኔታ በውጤት ደረጃ የሚፈልገው አስተሳሰብ ሁኔታ ቢሆንም የአዲስ አበባ ጉዳይ የምን ጉዳይ ምናምን እኮ በፕሮግራም የተጻፈ ጉዳይ ኦህዴድ ዛሬ አዲስ አበባ የሌለው ምናምን የሚለው ፖለቲካ ነው። ግን አዲስ አበባ ላይ አልቆመም። ጅጅጋም የኛ ነው። ጅጅጋ ከኛ የፖለቲካ እየጫወተ ነው። ድሬዳዋን ጠቀልላለን እያሉ ነው። አሁን ታከለ ኡማን እንደው ለከንቲባነት እነ ቀመር ምናምን እያስተዋወቁት ነው። በዛ ደረጃ እንዴት ግጭት ለመለኮስ የልሂቃን ፍላጎት እንዳለ የሚያሳይ ነው። ይሄ አስተሳሰብ በኢትዮጵያ ፖለቲካ ላይ ተገላይ ተጠራጣሪ ምናልባትም ጠላት እያበዛበት መጥቷል።
በቃ ይሄ ነው ትልቁ ነገር። በአገሪቷ እጣ ፈንታ ላይ ብቻ አይደለም አገር መምራትስ እንዴት ነው ምናምን እያለ አሁን ሰው እየጠየቀ ነው። ምንድን ነው እንደዚህ ነው እንዴ ምናምን የሚል ሰው ከዚህ በፊት ጀዋር ብሏል። የሞራል ስብራት ሁሉ ሊደርስብን ይችላል ብሎ የተናገረው ነገር አለ። በቃ ወደዛ አይነት አመለካከት እየተገባ ነው። ይሄ አመለካከት ከባድ ነው። በዙሪያቸው የተለያየ ጠላትን እያሰባሰበ እየመጣበት ነው። ማን? አብይ አህመድ። የኦህዴድ አስተሳሰብ የዚህ ሊቃን የነገ ጠዋት እጣ ፈንታው ላይ እየበየነበት ነው። ጠላት አበዛባለሁ በሚል እያበዛበት ነው። ስለዚህ የኦሮሞ ሊቃንም ራሱ ይሄንን ሰው በመጣል መታገል የህልውናቸው ጉዳይ ሆኗል። አሁን አብይ ይሄንን ፖለቲካውን ለሚገመግም ሰው ነው የሚናገረው። ራሱ የኦሮሞ ሊቃን ነው የምነግራቸው። የህልውናቸው አደጋ ሆኗል። እኛ ብቻ አይደለንም ሆነ በነገ ጠዋት እጣ ፈንታቸው ላይ እየበየነባቸው። ስለዚህ ይሄ ሰውዬ ራሱ ለኦሮሞም የህልውና አደጋ በመሆኑ ኦሮሞም በትግሉ ላይ የጎላ ሚና ሊጫወት እንደሚችል ልገምት እችላለሁ። ከመገመት በላይ አደጋው እየሰፋ ሲመጣ ምናልባትም ያልታሰቡ ኃይሎች ያልታወቁ ኃይሎችም ይሄ ሰውዬ ሰለባ ሊያደርጉት ይችላል ብዬ አስባለሁ። ምክንያቱም በአቋራጭም ቢሆን በዚህ ብንመጣ ይሻላል የሚል አመለካከት ሊይዙ ይችላሉ ብዬ አስባለሁ። ካለበዛ ግን ጠፍቶ የሚጠፋ የፖለቲካ አስተሳሰብ ስለሚፈጥርባቸው ማለት ነው። ይሄ ደግሞ እነሱ በውጤት ደረጃ የሚያስቡትን ፕሮጀክት ከዚህ በኋላ ማሳካት አይቻልም። አሁን ቅድም መጨረሻ መደምደሚያ ልናገር። የአብይ አገዛዝ በሀገሪቱ የፖለቲካ እጣ ፈንታ ላይ ለመበየን ቢፈልግም የሱ የስልጣን እድሜ ግን ከዚህ በኋላ የሚሸከም ትከሻ የፖለቲካ ትከሻ ስለሌለ እንደ ማህበረሰብም ቅብሉነት ያጣ የተጠላ እጅግ በጣም የተተፋ እንደውም ሰው በቂመኝነትና በቁርሾ እየጠበቀው ያለ ሰው ነው። ይሄ ሰው ከዚህ በኋላ ቀጠለ ወደ ስልጣን ማለት አገር ይዞ እንደሚሄድ እያንዳንዱ ሰው እየገባው እየመጣ ነው። ምን ያህል ዋጋና ኮስት ግን ያስከፍላል የሚለውን ግን አብዛኛው ተገነዘበ ብዬ አላስብም። በዛ ደረጃ ግን ሰው እየገባው ነው። ስለዚህ ይሄ አደጋ በሌሎችም አካባቢዎች ላይ እንደ አደጋ ታይቷል። በዙሪያ የተሰባሰቡ ሊቃን ላይም እንደ አደጋ ታይቷል። ስለዚህ አንድ የመውጫ መንገድ የተቃዋሚ ፓርቲዎች ያመጡት ይሄ ምክረ ሀሳብ ተገቢነት ነው። የሽግግር መንግስት የሚፈጠርበትን ምክር ቤት እየፈጠሩ መበየን አለባቸው። አሁን እነዚህ የተቃዋሚ ፓርቲዎች እየተሰባሰቡ ያሉት የሽግግር ምክር ቤትም አሁን የተቃዋሚ ፓርቲዎች ምክር ቤት ነው የሚባለው። የምርጫ ሁኔታ እንደማይቻል እየተረጋገጠ ሲመጣ ግን የባላደራ መንግስት አሁን ይሄን ሀሳብ ነው የምነግራችሁ። የሽግግሩ የባላደራ መንግስት ጊዜያዊ አስተዳደር እስከ መሰየም ድረስ የቴክኖክራት የሙያተኞች በውጭ በውስጥም ያሉ ኃይሎችን የሚያሳትፍ ትልቅ ካውንስል እስከ መፍጠር ድረስ ሊገደዱ ይችላሉ። ወደዛም መሄድ ያስፈልጋል። አንድ እሱ ነው። ሁለተኛ ህዝባዊ እምቢተኝነቱን ማለማመድ የሚቻለው የሞራል ንቅናቄ መጀመሪያ ሲጀምሩ ነው። አሁን ህዝቡ ወደ አደባባይ ለመውጣት ዝግጅት አለ። ስለዚህ ይሄንን የሞራል ንቅናቄ የግድ ያስፈልጋል። ህዝቡን ማለማመድ ያስፈልጋል። ከወዲሁ ለምንጠራው ህዝባዊ ጥሪዎችን በሙሉ በስነ ልቦና ተዘጋጅ ተጠብቀን ምናምን እያላችሁ መግለጫም ስጡ። ህዝቡን የማነቃቃት እንቅስቃሴ ውስጥ ግቡ። ለታጠቁ ኃይሎችም በተመሳሳይ ለሚፈጠረው የሽግግር ሂደት ለምክክር ሁላችንም እንዘጋጅ የሚል አዳዲስ መግለጫዎችን ስጡ። ይሄ በራሱ ስርዓቱን ሽብር ውስጥ የሚከተው በሁለት እግሩ እንዳይቆም የሚያደርገው የሚያናጋው አስተሳሰብ ነው። በሌላ በኩል ደግሞ ሌሎቹ የሚጠናከሩበት እድል በጣም ሰፊ ነው። እሱ ብቻ ሳይሆን ለውጭ ለዓለም አቀፉ ማህበረሰብ ለተባበሩ መንግስታትን ማሳወቅ ያስፈልጋል። አገሪቷ ከዚህ በኋላ ወደ ዲፋክቶ ከቶ ይሄ ሰውዬ የእርስ በርስ ጦርነትን ሊያዋልድም ይችላል። ስለዚህ እስከዛ ድረስ ዓለም አቀፉ ማህበረሰብ የአገሪቷ ሁኔታ ላይ ጣልቃ ገብቶ እንዲመለከተው በቀጠናው ላይም በአገሪቱ ህልውና ላይም
እጣ ፈንታው ላይ እየበየነ ነው። ይሄ ደግሞ አገሪቷን ወደ ማንወጣበት ቀውስ ውስጥ እየከተተን ነው። ሱዳንን ማየት ይቻላል። ዛሬ 2 ሀገር ሆናለች። አብይ አህመድ የተለያዩ ቀበሌዎችን ለመፍጠር የሚያስብ በጣም እንደ ሲኒ የጠበበ ጭንቅላት በኢትዮጵያ ፖለቲካ ላይ ምን እንደፈጸመ እያያችሁት ነው። ስለዚህ በዛ ደረጃ ከተገመገመ ለእያንዳንዱ ህዝብ ኪሳራ ይዞ እንደሚመጣ ገብቶን ትላልቅ አጀንዳዎችን ከወዲሁ ማዋለድ ያስፈልጋል የሚል ምክር ሀሳብ አቀርባለሁ። የጽናት ሚዲያ ቤተሰብ በስፋት ነው የተወያየ ነው። ስለዚህ በዚህ ጉዳይ ላይ አብዛኛውን የያዝኳቸው ነጥቦች እንትን ብያለሁ። የምርጫ ቦርድ ልየታውን በአርሰናል እና በማንቸስተር የእግር ኳስ ሜዳ ሰይመውታል። እንግዲህ ቀይ፣ ቢጫ ምናምን ሰማያዊ ምናምን እያሉ ነው። ይሄ ኮድ ነው። ያው ምርጫ ቦርድ በተወሰነ መልኩ እየተዘጋጀው ነው። በየትኛውም ጊዜው ምርጫ ማድረግ ይችላል የሚል የፕሮፓጋንዳ ስራ ነው። አሁን ሴትዮዋ ራሱ የብልጽግና አንድ ካድሬ ሆናለች። እውነት ለመናገር በጣም በማትችልበት ሁኔታ ላይ እችላለሁ፣ ቀይና ቢጫ አዘጋጅቻለሁ፣ የት እንደሚቻል የለም እኮ ይታወቃል እኮ ሀገሪቷ ላይ ያለው ቀጠና በሙሉ እኮ በሳተላይት ኢሜጅ እኮ ሌሎች ያዩታል። እንዳለ ጥይትና ዙሪያ 3 የሚጮሁበት ሀገር ላይ ምርጫ ማድረግ እንችላለን እያለች ሴትዮዋም አደባባይ ላይ እየወጣች የምትናፈሰውን ነገር ህዝቡ እንግዲህ ሊታገላት ይገባል። በደንብ ካምፔንም እያደረጉ ምርጫ ቦርድ ላይ ምርጫ ቦርድ ገለልተኛም አለመሆኑ ከዚህ የፕሮፓጋንዳ ስራው ማየት ስለሚቻል አጠቃላይ አገሪቷ ሁሉን አቀፍ ቀውስ ውስጥ ከመግባቷ በፊት የአብይ አገዛዝ በቃ የሚል ለህዝባዊ እምቢተኝነትም ለውስጥ ላሉ ኃይሎችም የተለያዩ የፖለቲካ ስራ መስራት የግድ ያስፈልጋል ብዬ አስባለሁ። ይህንን ወደ እናንተ ያመጣ ነው ጽናት ሚዲያ። ቅድም እንዳልኳቸው በምርጫ ጉዳይና ተቃዋሚዎች ከወዲሁ ይዘጋጁ የሚል አንዳንድ ሀሳቦች ላይ ከዚህ በፊት ደጋግመን የምናነሳቸው እንግዲህ የሀሳብ ገበያም እንዳለ ስለሰማን በጣም ጥሩ ነው። የበለጠ ተጨማሪ ሀሳቦችን ወደ እናንተ እናምጣ ብለን ነው። የጽናት ሚዲያ ቤተሰብ ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ የሁኔታ ትንተናዎች እስክንገናኝ የዛሬን በዚያ በቃለሁ። ጽናት ላይ ሀሳብ ስጡ፣ አስተያየት ስጡ። እንደዚሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ሚዲያችን ደግፉ እንላለን። ስላዳመጣችሁን ከልብ እናመሰግናለን። ሰላም።